የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የትራምፕን የሰላም እቅድ እያጣጣሉ ነው የሚል ወቀሳ ቀርቦባቸዋል። ዩናይትድ ኪንግደም ለዩክሬን ሚሳይል ለመስጠት እቅድ መያዟን የመከላከያ ሚኒስትራቸው ተናግረዋል። ዛሬ ላይ በወጡ መረጃዎች ግን ፈረንሳይና እንግሊዝ ወደ ዩክሬን ወታደር ለመላክ የሚለውን ሀሳብ ላይ ስምምነት አለመድረሳቸው ታውቋል። የሩሲያ በተመድ መልእክተኛም ዜሌንስኪ ወደ ድርድር ለመምጣት ፍላጎት እያሳዩ አይደለም፣ ሰበብ እየፈጠሩ ወደኋላ ማለታቸውን ቀጥለውበታል ሲሉ ክስ አቅርበዋል። ትራምፕ ያቀረቡትን የሰላም አማራጭ ላለመቀበል የተለያዩ እንቅፋቶችን እየፈጠሩ ነው ሲሉ የሚናገሩት መልእክተኛው ኒቤንዚያ የኪየቭ አስተዳደር ጦርነቱን ለመጨረስ ምንም ፍላጎት አያሳይም ሲሉ ወቅሰዋል። ባለፉት ወራት በትራምፕ የቀረበው ባለ 28 የሰላም እቅድ ብዙ ፖለቲከኞችን ያነጋገረ ጉዳይ እንደነበር የሚዘነጋ አይደለም። ትራምፕ የሩሲያና ዩክሬን ጦርነት ለመፍታት እቅድ ማውጣታቸውን ተከትሎ በዩክሬንና አጋሮቿ መካከል ከባድ ክፍተት መፈጠሩ እቅዱም እንደገና እንዲከለስ የሚል መከራከሪያ መቅረቡ የሚዘነጋ አይደለም። ባለ 20 ነጥብ ዩክሬንና የፈቃደኞች ጥምረት የሚባሉትም በመውጣት ለዶናልድ ትራምፕ አቅርበው ነበር። ነገር ግን በ20ውም በ28ቱም የሰላም እቅድ ላይ የተደረሰ ስምምነት ባለመኖሩ የሩሲያና ዩክሬን ጦርነት እየተወሳሰበ ቀጥሏል። የሩሲያና ዩክሬን ጦርነትን በ24 ሰዓት ውስጥ እፈተዋለሁ ያሉት ዶናልድ ጄ ትራምፕ ራሳቸው በሰው ሀገር ሉዓላዊነት እየገቡ ጦር መምዘዝን ስራዬ ብለው ይዘውታል። ሶስተኛው የዓለምን ጦርነት የተከላከልኩት የሰላም አለቃው እኔ ነኝ እያሉ የሚፎክሩትና የሚመጻድቁት ፕሬዚዳንት ትራምፕ ከካራካስ እስከ ቴሄራን፣ ከኢራን እስከ ቬንዙዌላ፣ ከሀቫና እስከ ግሪንላንድ ዓለምን እየበጠበጡ እየታዩ ነው። ሰውየው የብረት መዳፌን እዩልኝ ለማለት የዓለምን ስርዓት በአሜሪካ አካልና አምሳል እንዲሁም ወርድና ቁመና ብሎም ሆድና ጀርባ ለመስራት ትግል ውስጥ ገብተዋል የሚሏቸው በርካቶች ናቸው። አንዳንዶች ራሳቸው ሕግን እየጣሱ ሕግን ለማስከበር ጠንካራው ሰው እኔ ነኝ ሲሉ ሲመጻደቁም የሚመለከቷቸው አልጠፉም። ትራምፕ የሰላም እቅድ ቢወጡም የሩሲያና ዩክሬን ጦርነት ግን በዘመናዊ እሳት በሚተፉ መሳሪያዎች ታግዞ ቀጥሏል። በኒውዮርክ የጸጥታው ምክር ቤት ላይ ንግግር ያደረጉት ቫሲሊ ኔቤንዚያም ዜሌንስኪ ወደ ሰላም ለመምጣት ያላቸው ፍላጎት እየራቀ ነው፣ ዋሽንግተን ባቀረበችው ሀሳብ ላይ ለመገዛት ምንም አይነት ፍላጎት ያላቸውም አይመስሉም ሲሉ ወረፍ አድርገዋቸዋል። ዜሌንስኪ የተለያዩ ቅድመ ሁኔታዎችን በመፍጠር የሰላም ድርድሩን እያጓተቱት ነው ሲሉ መውቀሳቸው በኪየቭና ሞስኮ መካከል አሁንም ድረስ የማያልቅ የቤት ስራ እንዳለ ይጠቁማል። የኪየቭ ፕሬዝዳንት ወደ ቀልባቸው ተመልሰው ወደ ተጨባጭ ድርድር መምጣት አለባቸው ስትልም ሞስኮ ታስጠነቅቃለች። እያንዳንዱ ቀን በሄደ ቁጥር ዜሌንስኪ የሚከፍሉት ዋጋ ከባድ እንደሆነ ማወቅ አለባቸው ሲሉ የክሬምሊን ባለስልጣናት ይናገራሉ። የዜሌንስኪ መንግስት በሽብርና በሙስና እንዲሁም ደግሞ በህገ ወጥነት ተሞልቷል ያሉት የክሬምሊን ባለስልጣናት የኔቶ ዋና አዛዦች በዩክሬን ጉዳይ ጣልቃ የሚገቡ ከሆነ ሁኔታው የከፋ ይሆናል ሲሉ በተደጋጋሚ ማስጠንቀቃቸው ይታወሳል። ነገር ግን የኔቶ ዋና ኃላፊ የሆኑት ማርክ ሩቴ ዩክሬንን መርዳት ያለብን በአሁን ነው ሲሉ ይደመጣሉ። ዩናይትድ ኪንግደም አዲስ ሚሳይል ለዩክሬን ለመስጠትም ቃል ገብታለች። $270 ሚሊዮን የሚያወጣም የጦር መሳሪያ ለመስጠትም የእንግሊዝ መከላከያ ሚኒስትር ጆን ሄሊ ከዜሌንስኪ ጋር ተነጋግረው ነበር። አሁን ግን ወታደር የመላኩ ነገር ጥርጣሬ ውስጥ ወድቋል። ብሪታንያ ለዩክሬን ወታደራዊ እርዳታ እቅድ መያዟ የሩሲያና ዩክሬን ጦርነትን ከማስቀጠል ባሻገር ሌላ ግዙፍ የሆነ ጦርነት ሊፈጠር እንደሚችል ተንታኞችም እያስጠነቀቁ ይገኛል። የኔቶ አባል ሀገራት ለዩክሬን የጦር መሳሪያ በመስጠት ጉዳይና ሰላም አስከባሪ ወታደር የመላክ ፍላጎት ላይ ሰፊ ልዩነት መፍጠራቸው ዩክሬን በጦርነቱ የመግፋት እድሏን ይቀንሰዋል የሚሉ ተንታኞችም አልጠፉም። ሌላው ከዚህ ከሚሳኤል መሳሪያዎች ጋር በተያያዘ ለዩክሬን በ2026 $1 ሚሊዮን የሚያወጡ ቀላል ሚሳኤሎችን ለማቅረብ ከስምምነት ላይ መድረሳቸውን ከብሪታንያ የሚወጡ መረጃዎች ያመላክታሉ። ሌላው የብሪታንያና ፈረንሳይ መሪዎች አውሮፓን ወደ እሳት እንዲገባ እየገፋፉት ነው ሲሉ የሃንጋሪ ውጭ ጉዳይ ሚኒስትር ተናግረዋል። መሪዎቹ ባለፈው ሳምንት በፓሪስ የፈቃደኞች ጥምረት ላይ ባደረጉት ስብሰባ ሩሲያና ዩክሬን የሰላም ስምምነት ላይ ከደረሱ በኋላ ወደ ዩክሬን የአውሮፓን ወታደሮች እንልካለን ማለታቸው የክሬምሊን ባለስልጣናትን አናዷል። ክሬምሊናውያን የትኛውም የውጭ ኃይል ወደ ዩክሬን የሚገባ ከሆነ ቀዳሚ ኢላማ እናደርገዋለን ሲሉም አስጠንቅቀዋል። ወደ 4ኛ ዓመቱ የገባው የሩሲያና ዩክሬን ጦርነት ዛሬም መቋጫውን አላገኘም። ሩሲያም ከ2022 ጀምሮ ወደ ዩክሬን ከገባች ወዲህ በየቀኑ $500 ሚሊዮን መውጣቱን ቀጥላበታለች። ዩክሬንም አጋሮቿን በመለመን ውጊያውን አስቀጥለዋለች። ባለፉት 2 ወራት ሩሲያና ዩክሬን መጠነ ሰፊ የተባለ ጥቃት አንዳቸው ባንዳቸው ላይ አድርሰዋል። ከኖቭጎሮድ እስከ ዲኒፕሮ፣ ከሱሚ እስከ ጥቁር ባህር፣ ከክሪሚያ እስከ ፖክሮቭስክ፣ ከቮልጎግራድ የሩሲያ ነዳጅ ማከማቻ ድረስ የተደረጉ ጥቃቶች ሁለቱን ሀገራት እያፋጠጧቸው ይገኛሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ወደ ትንኮሳ የሚገቡ ከሆነ ያልጠበቁት ለሰማይና ለምድር የሚከብድ ጥቃት ይጠብቃቸዋል ሲሉ ቢያስጠነቅቁም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሩሲያ በኔቶ አባል ሀገራት ድንበር አቅራቢያ ወታደራዊ ልምምድ ማድረጓ ጠብጫሪ ነው እያለ ክስ ቢያቀርብም የሩሲያና ዩክሬን ጦርነት ግን እስካሁን ድረስ አልቆመም። ቡዳፔስት በተደጋጋሚ የአውሮፓ ህብረትና ኔቶ በሩሲያ ላይ የሚያደርጉት ማዕቀብና ያልተገባ ጣልቃ ገብነት
ጦርነቱን የሚያቀጣጥል ነው ስትል ትሞግታለች። ቤላሩስ ትከተላለች። ቼክም እንዲሁ። የአውሮፓ ህብረት ጣልቃ ገብነት በሩሲያና ዩክሬን ጦርነት ምንም ፋይዳ እንደሌለው የሚከራከሩ ሀገራት ናቸው። የኔቶ ሀገራት ለሁለት መከፈላቸው በአንድ በኩል ሩሲያን የሚጠቅም ሲሆን፣ በሌላ በኩል ኔቶ በውስጡ ላይ አንድም የርዕዮተ ዓለም ልዩነት አንድም የጂኦፖለቲካል ክራይሲስ እንደገጠመው የሚናገሩ የፖለቲካ ተንታኞች በርካቶች ናቸው። የብራሰልስ ፖለቲከኞች በሩሲያ ላይ ተደጋጋሚ ማዕቀብ ቢጥሉም የሩሲያን ግስጋሴ ማስቆም እስካሁን ድረስ አልሆነላቸውም። ዩክሬንን ቢያስታጥቁም የልባቸው አልደረሰም። በሌላ በኩል ፑቲን በቅርቡ በኦሬችኒክ ሚሳይል ጥቃት ማድረሳቸው ለአውሮፓም ትልቅ ስጋት መሆኑ ተሰምቷል። ዩክሬንም ይህን ጉዳይ አውሮፓ በጽኑ ሊቃወመው ይገባል ስትል መግለጫ አውጥታለች። ሩሲያም ጦርነቱን አላቆመችም። ዩክሬንም ድረሱልኝ ማለቷን ዛሬም አልተወችም። ይህ የተወሳሰበው የሩሲያና ዩክሬን ጦርነት አሁንም እየተደረገ ነው። የአውሮፓ ህብረት በሩሲያ ላይ የሚያሳየው አቋም ብዙም ያልተዋጠላት ቡዳፔስት በውጭ ጉዳይ ሚኒስትሯ በኩል አውሮፓ ጦርነት ናፍቆታል ወይም ደግሞ ዋር ፌናቲሲዝም ስትል ጠርተዋለች። ይህ ወታደር የመላክ ናፍቆትና ፍላጎት መላውን አውሮፓ ወደ መቀመቅ የሚወስድ ነው ስትል ሃንጋሪ ትሞግታለች። የፓሪስ ፖለቲከኞች የለንደንና የፓሪስ ፖለቲከኞች ወደ ቀልባቸው መሰብሰብ አለባቸው ሲሉም የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ገልጸዋል። ባለፈው ሳምንት ኪር ስታርመርና ኢማኑኤል ማክሮን ለዩክሬን ወታደር ለመላክ መስማማታቸውን ተከትሎ ሃንጋሪ ተቃውሞ ማሰማቷ ምን የተሰማው። የአውሮፓ ባለስልጣናት በአንድ በኩል ከፑቲን ጋር መስማማት መቀራረብና አዲስ የድርድር መንገድ ያስፈልጋል እያሉ በሌላ በኩል ሰይፍ ይመዛሉ። ይህ የሰላምና የሰይፍ አካሄድ ለዩክሬን ፖለቲካ እጅግ ውስብስብ መንገድ የሚከፍት ነው ሲሉ ፖለቲከኞች ይናገራሉ። የዩናይትድ ኪንግደም መከላከያ ሚኒስትሩም ኬቭን ከጎበኙ በኋላ ሀገራቸው $270 ሚሊዮን የጦር ቁሳቁስ እንዲሁም ደግሞ ሰላም አስከባሪ ወታደሮችን ለመላክ ቃል ቢገቡም ሞስኮ ግን ጉዳዩን አጽንኦት በመስጠት አደገኛ የሆነ እሳት ይጫራል እያለች ነው። የሃንጋሪ ውጭ ጉዳይ ሚኒስትር ፒተር ሺያርቶ እንደተናገሩት የምዕራብ አውሮፓ መሪዎች በሩሲያ የሚያደርጉት ጣልቃ ገብነት ቡዳፔስትን ወደ አዘቅት የሚከት ስለሆነ እጃችን በሩሲያ ላይ አናነሳም ሲሉ አቋማቸውን አስቀምጠዋል። ወደ ዩክሬን ወታደር የመላክ ፍላጎትም በምንም ታምር ቢሆን የማንቀበለው ጉዳይ ነው ሲሉ ተናግረዋል። ጀርመን የፈቃደኞች ጥምረት አባል እንደሆነች ቢታወቅም ወደ ዩክሬን ወታደር ይላካል በሚለው ጉዳይ ግን መጀመሪያ ፑቲን መምከር አለበት ስትል ወላዋይ የሆነ አቋሟን አሳይታለች። ለንደንና ፓሪስ ሁለቱ የኒውክሌር ታጣቂ ሀገራት እዚህ ውሳኔ ላይ መድረሳቸው በክሬምሊን በኩል የሚወደድ አልሆነም። የአውሮፓ ህብረት ጠቅላይ ሚኒስትር ቪክቶር ኦርባንንም እንደ መሰናክል እየቆጠራቸው መሆኑ አግባብ አይደለም ስትል ሃንጋሪ ትሞግታለች። ምክንያቱም ቪክቶር ኦርባን በሩሲያና ዩክሬን ጦርነት የሚደረገው የአውሮፓ ጣልቃ ገብነት ሁኔታውን ያባብሰዋል ስትል በተደጋጋሚ ስለምትሞግት ቪክቶር ኦርባን በኔቶ የተወደዱ ሰው አይደሉም። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫም የትኛውም አይነት የአውሮፓ ወታደር በዩክሬን ምድር ከታየ ቀዳሚ ኢላማ እንደሚሆን አስጠንቅቀዋል። ከዚህ ወታደር ከመላክ ጋር በተያያዘ የአውሮፓ ህብረት ከባድ መሰንጠቅም ገጥሞታል። ለንደንና ፓሪስ ወታደር እንልካለን ማለታቸውን ተከትሎ በብራሰልስ ወይም ደግሞ በቤልጅየም ፖለቲከኞች ዘንድ ልዩነት እየታየ ነው። ከስሎቫኪያ ባለስልጣናት የሚወጡ መረጃዎች እንደሚያሳዩት ለንደንና ፓሪስ የሚያደርጉት የጣልቃ ገብነት አዝማሚያ እንደማይዋጥላቸው ነው። ወደ ዩክሬን ወታደርም ገንዘብም ትጥቅም ስንቅም አንልክም ስትል ስሎቫኪያ ቆርጥ ያለ አቋሟን አሳውቃለች። በእርግጥ ከዚህ በፊትም ቢሆን ስሎቫኪያ፣ ሃንጋሪ፣ ቼክ ሪፐብሊክ ከፑቲን ጋር የተራራቀ አመለካከት እንደሌላቸው የሚዘነጋ አይደለም። በተለይ ሀገራቱ ከሩሲያ ነዳጅ ተጠቃሚ መሆናቸው ከብሔራዊ ጥቅማቸው አንጻር ወደ ሞስኮ ቢያጋድሉ ፖለቲካዊ ትርፍ እንጂ ጉዳት እንደሌለው ይገምታሉ። ምንም እንኳ ጀርመንን ጨምሮ በርካታ የምዕራብ አውሮፓ ሀገራት የሩሲያ ነዳጅ ተጠቃሚ ቢሆኑም ስሎቫኪያና ሃንጋሪያ ለሩሲያ ካላቸው ቅርበትና ጉርብትና አሰላለፋቸው ከክሬምሊን ጋር ቢሆን የሚገርም አይደለም። ሌላው ጉዳይ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የኪየቭ አጋሮች የምንፈልገውን ያህል ውጤት እያመጡልን አይደለም ሲሉ መናገራቸው አነጋጋሪ ሆኗል። በተለይ ከሰሞኑ በ300 ሰው አልባ አውሮፕላን በ18 ባላስቲክ ሚሳይል እንዲሁም በ7 ክሩዝ ሚሳይል የታገዘ ጥቃት በዩክሬን ላይ ደርሷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም ጠላት ከባድ ጥቃት አድርሶብናል ሲሉ መናገራቸው ተሰምቷል። የሩሲያና ዩክሬን ጦርነት ዛሬም እንደተወሳሰበ ቀጥሏል። ከባይደን እስከ ትራምፕ ከአንቶኒ ብሊንከን እስከ ማርኮ ሩቢዮ ድረስ በውይይትም በንግግርም በመግለጫም ሊፈታ አልቻለም። ከሰሞኑ የለንደን ወታደራዊ ባለስልጣናት ለዩክሬን ወታደርና ወታደራዊ ቁሳቁስ እንልካለን ማለታቸውን ተከትሎ ሞስኮና ለንደን ውዝግብ ውስጥ እንደሚገቡ ይጠበቃል። የአውሮፓና የአሜሪካ ወዳጆቻቸውን ከመማጸን የማይታክቱት በልመናም እግራቸው የደከመው ፕሬዝዳንት ቮሎዲሚር ዘለንስኪ ከአጋሮቻቸው የፈለጉትን ነገር አላገኙም። የኪየቭ አጋሮች አሜሪካ ሰራሽ መሳሪያዎችን የምንገዛበት ገንዘብ ለመስጠት ልባቸው ሁለት መሆኑ ዋጋ እያስከፈለን ነው ሲሉ በመጨረሻም ዘለንስኪ አምነዋል። ፕሬዝዳንት ዘለንስኪ ከጦር አመራሮቻቸው ጋር
ውይይት ካደረጉ በኋላ ሩሲያን ሊመክት የሚችል የጦር መሳሪያ ማግኘት ቀዳሚ ዓላማቸው እንደሆነ ይህን ለማሳካትም ከሰሜን አትላንቲክ የጦር ቃል ኪዳን ጥምረት አባላት ጋር ወይም ደግሞ አመራሮች ጋር እየመከሩ መሆኑን በግልጽ ተናግረዋል። ባለፈው ነሐሴ 2025 የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለዩክሬን በቀጥታ መሳሪያ አልሰጥም፣ ምክንያቱም የቶማሃውክ ሚሳይልን ለዩክሬን ብሰጥ በሩሲያ ላይ ጥቃት ስለምትፈጽም የሩሲያና የአሜሪካ ግንኙነት ይሻክራል በሚል ዶናልድ ትራምፕ ከዚህ እጃቸውን መሰብሰባቸው ይታወቃል። የአውሮፓ አጋሮች ለዩክሬን የጦር መሳሪያ ለመላክ ተስማምተው የነበረ ቢሆንም ዩክሬን እስካሁን በሩሲያ ድሮንና ባላስቲክ ስትገረፍ አንድም ኃይል አልደረሰላትም። ዘለንስኪ እስከ ጥር ድረስ አስፈላጊ የጦር መሳሪያ ብዙም አልደረሰንም ቢሉም የኔቶ ዋና ጸሐፊ ማርክ ሩቴ ግን $5 ቢሊዮን መድበናል ይላሉ። ይህ የሞስኮና የኔቶ ክርክር የት ሊደርስ እንደሚችል መገመት ቀላል ነው። ለዩክሬን እርዳታ በመስጠት ዙሪያም የአውሮፓ ፖለቲከኞች ብራሰልስ ላይ ባደረጉት ስብሰባ ለሁለት መከፈላቸውና የሀሳብ ልዩነት መፍጠራቸው የሚዘነጋ አይደለም። በተለይ ጀርመንና ኔዘርላንድ ዩክሬን ከአውሮፓ ህብረት በተሰጣት ብድር ጦር መሳሪያ ትግዛበት፣ ይህን ደግሞ ከአሜሪካ ማድረግ አለበት ብለው ቢናገሩ ኢማኑኤል ማክሮን ግን ከአሜሪካ ጦር መሳሪያ ከመግዛት ይልቅ ከአውሮፓ የጦር መሳሪያ አምራች ድርጅቶች ጋር መዋል አለባት ብለው መናገራቸው የሚዘነጋ አይደለም። ይህ ጉዳይ በብራሰልስ ፖለቲከኞች መከፋፈል እንደሚያሳይ ተንታኞች ይናገራሉ። የጦር መሳሪያ ነጋዴዎች ምን ያህል የሩሲያና ዩክሬን ጦርነትን ለማስቀጠል ፍላጎት እንዳላቸውም እንደሚያመላክት ይህ የፕሬዝዳንት ማክሮን ንግግር ያሳብቃል ሲሉ የፖለቲካ ተንታኞች ይናገራሉ። ከዚህ በፊት የሩሲያ ባለስልጣናት እነዚህ የጦር መሳሪያ አምራች ድርጅቶች ለሩሲያና ዩክሬን ጦርነት መባባስ ቀዳሚ ተጠያቂዎች ናቸው ሲሉ ተናግረው ነበር። ሩሲያ ለዩክሬን የሚደረግ የትኛውም ምዕራባዊ የጦር መሳሪያ እርዳታ ጦርነቱን ይበልጥ ያፋፍመዋል እንጂ አይቀንሰውም ስትል በተደጋጋሚ መግለጫ አውጥታለች። ፕሬዚዳንት ዘለንስኪ መንግስታቸው እየተንገዳገደ መሆኑን ነው። በተለይ ከሰሞኑ በ300 ሰው አልባ አውሮፕላን በ18 ባላስቲክ ሚሳይል የደረሰው ጥቃት፣ በዚህም 500 የሚሆኑ የመኖሪያ ህንፃዎች መውደማቸው፣ 4 ሰዎች ህይወታቸው ሲያልፍ 6 የሚሆኑት መቁሰላቸው ዘለንስኪን በእጅጉ እንዲበሳጩ አድርጓቸዋል። ጠላት ከባድ ጥቃት አድርሶብናል ሲሉም ተደምጠዋል። ይህ ጥቃት የሩሲያው ፕሬዚዳንት ቭላዲሚር ፑቲን ባለፈው ሳምንት በቤተ መንግስታቸው አቅራቢያ ለደረሰው የግድያ ሙከራ ያጸፋ ምላሽ መሆኑንም ክሬምሊን ከመናገር አልተቆጠበም። በኖቭጎሮድ ቤተ መንግስት አቅራቢያ የደረሰው ጥቃት በዩክሬን ነው ቢባልም ዩክሬን ግን ከደሙ ንጹህ ነኝ ስትል ታስተባብላለች። ለዩክሬን ቀኝ እጅ እንደሆኑ የሚነገርላቸው ፈረንሳይና ዩኬ ወታደር ለመላክ ከስምምነት ላይ ደርሰው የነበረ ቢሆንም አሁን ግን ወደ ኋላ ማለታቸው ለዩክሬን ጥሩ ምልክት አይደለም። ለዛም ይመስላል ዘለንስኪ አጋሮቻችን መዘግየታቸው ዋጋ አስከፍሎናል ሲሉ በግልጽ የተናገሩት። ትራምፕ ግን ምን እያሰቡ እንደሆነ እስካሁን ድረስ የወጣ መረጃ የለም። ክቡራቱና ክቡራን ለሳምንቱ ያስኳቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። ሰላም።